ጉዱን አባዬ። የምን ጉድ? ኤቢ ነቅታብናለች። ምንድን ነው የነቃችሁ? እኔ አንተ ልጅ እንደሆንኩኝ ኤቢ ያውቃለች። ምን? ቆይ አባዬ አትደንግጥ። ኤቢ ነቅታብናለች። ዳጣ ድምፅሽን ቀንሻለሽ አባዬ። ስልክ ስታወራ ሰምቻታለሁ። እኔ እናንተ የምናወራውን ለመስማት መኪና ውስጥ ማይክ ትጠብቃለች። ዳጣ የምታወሪው ነገር ታውቂዋለሽ? እርግጠኛ ነሽ? አባዬ እመነኝ። ኧረ ተው እባክህ። የት እንደወደኩ እንኳን የማይጠይቅ አባት። ኧረ እባክሽ አባትሽ በጣም ጥሩ ሰው እንደሆነ ነው የማውቀው። ስንት ከፍሎ ነው? ከምር አባቴ ጥሩ ሰው ቢሆን ከሌላ ወልዶ አይጠለኝም። ጨካኝ ነው እንጂ መቶ እንኳን የማይጠይቀኝ አባት። እኮ ትናፍቀኛለህ፣ ግን ደግሞ ስምምነታችን በቃ ቤት ውስጥ ጸጥ ነዋ። ኤቢ መኪና ውስጥ ያስቀመጠችውን ፍላሽ ዳጣ አውቃባት ስለነበረ፣ ምክንያቱም መኪና ውስጥ እንዴት እንዳስቀመጠችው ቀድማ በስልክ ስታወራ ሰምታታለች። ዳጣም ይህንን ጉዳይ ለአባቷ ሄዳ ተነግረዋለች። አባዬ ኤቢ ነቅታብናለች፣ የኔና ያንተን ልጅና አባት መሆን ነቅታብናለች፣ በስልክ ስታወራ ሰምቻታለሁ አባዬ እያለች እየተንቀጠቀጠች ተነግረዋለች። እነሱም መኪና ውስጥ ሆን ብለው አባትሽ እንዴት ነው ልጄ እያለ ስለ አባቷ ሲሳይ ያወራታል። ኤቢ ግን በጣም ደስ ብሏት ነበረ። ሚስጥር ሊወጣ ነው ዛሬ ብላ እጅግ በጣም ደስ ብሏት የተነቃባት አልመሰላትም ነበረ። ለእናቷም ሄዳ እማዬ ዛሬ ሰርፕራይዝ አለሽ፣ ደስ የሚል ሰርፕራይዝ ትላታለች። ምንድን ነው? የምን ሰርፕራይዝ ነው ስትላት፣ አይ ትንሽ ብቻ ታገሽኝ እማዬ፣ ባለፈውም እንደዚህ ብለሽ የሆነ ድምፅ አሰማሻለሁ ብለሽ አላሰማሽኝም፣ ምንድን ነው ስትላት፣ አይ ዛሬ የመጨረሻ ቀን ነው፣ ሁሉንም ነገር ታውቂያለሽ፣ ሰርፕራይዝ ነው ስትላት፣ እሺ እጠብቃለሁ ትላታለች። ከዛም ዳጣ ለአባቷ ነግራው ስለነበር ፍላሽ እንዳለ ኦልሬዲ ስላወቁ መኪና ውስጥ እየሄዱ አባትሽ እንዴት ነው? እኔ በልጅ አልታደልኩም ኤቢ፣ እኔ እንደምፈልጋት አይነት ልጅ ብትሆንልኝ ምኞቴና ፍላጎቴ ነበረ፣ ግን በፍጹም ልትሆንልኝ አልቻለችም እያለ ያወራታል። ዳጣም እንግዲህ ምን ይደረግ አባዬ፣ አንድ ቀን ልቦና ይሰጣት ይሆናል፣ ተስተካከል ይሆናል ትለዋለች። እሱም አይ እንግዲህ እንዳፍሽ ያደርግልኝ፣ አንቺ ግን እንዴት ነሽ? እናትሽስ አባትሽስ እንዴት ነው ሲላት፣ አባቴ ምን አንድ ቀን ዘወር ብሎ የተወደቀች ብሎ ያላየኝ አባት ምኑን አባት ነው ብለህ ነው አባዬ ትለዋለች። ምክንያቱም ፍላሹ እንደተቀመጠ ስላወቁ አባትየው ማመን ነው ያቃተው። እንዴት ሚስቴ ምንም ሳትሆንብኝ ሳትጠረጥረኝ እንዴት ልጄ ጠላት ትሆንብኛለች? እንዴት በዚህ ልክ ብለው በጣም አዝኖ ነበረ። እዚህ ጋር ደግሞ ሰላም ከናቲያን ጋር እያወራች ነበረ። ናታንም እንዴት ነሽ? ደህና ነሽ ወይ? እረፍት ማድረግ አለብሽ ምናምን እያለ እያወራት፣ ከዛ ምንድን ነው አንተ ልጅ ግን ሰሞኑን በጣም እያማረብህ ነው ትለዋለች። ብለሽ ነው? አይ ደስ ይላል፣ ፍቅር እንዲያሳምራል ለካ ትላለች። ያው ልክ ነሽ፣ የሆነ ሲሆንማ አላት። አይ ተጠባበቁ እርስ በርሳችሁ ናታን ስትለው፣ እሺ ለሰላምዬ ልክ ነሽ፣ ግን ያው የማየና የአባዬ ነገር ትንሽ አሳስቦኛል እያላት ኤቢ ትሰማለች። ስታልፍ ሌላ ወሬ ትቀይራለች ሰላም። ከዛም መታ እኔ ስመጣ ሌላ ወሬ ቀየራችሁ አይደለ? ለማንኛውም አባዬ ጋር መኪና ውስጥ ስታወሪ የነበረውን ነገር በሙሉ ሰምቻለሁ ትላታለች። እና ምን ይሆን ስትላት፣ የልጅሽ አባት ናታን እንደሆነ ሰምቻለሁ። እዚህ ጋር መተሽ እኔ ስመጣ ወሬ ለማስቀየስ አትሞክሪ ስትላት፣ እና ምን ይጠበስልሽ ትላታለች። ከዛም ናታን አንቺ ልጅ ግን ጤነኛ ነሽ ልበል ብሎ ይሰድባታል። ከዛ እሱ ከተቀመጠበትም ሄዳ ናታን እኔ ይቅርታ በቃ እኔ እኮ እወድሃለሁ ይቅርታ በቃ፣ በጣም ተጠላሻለሁ ታውቂያለሽ። ለምንድን ነው ግን ሰው ቤቱን ለመስራት ይጠራል፣ አንቺ ግን ይሄን ቤት ልታፈርሺው ሰላሙን መበጥበጥ ነው የምትፈልጊው። ለምን አርፈሽ አትቀመጭም? ለምንድን ነው ሰው የሚልሽን የማትሰሚው?
በጣም ነው የምትገርሚው። እሺ እንዳንቺ አይነት ሰው አይቼ አላውቅም እያለ እያንቋሸሸ ይናገራታል። ምክንያቱም እሱ የምታደርገው ነገር በሙሉ ምንም አይጥመውም። እሷ ግን በፍጹም ይሄን የምትረዳ አይነት ሰው አይደለችም። ሰውማ ብትሆን ኖሮ እኔን ትተህ ዳጣን አታይም ነበረ፣ እኔ ከዳጣ በምን አንሳለሁ እያለች በጣም ትናደድና ትጠይቀዋለች። ከዛ በኋላ ለነገሩ ከአንቺ ጋር ማውራት ትርፉ ድካም ብቻ ነው ብሎ ተነስቶ ትቷት ይሄዳል። ከዛ እናቷ ጋር ሄዳ እናቷን እማዬ እኔ የምልሽ ድሃ ግን ለምን ይኖራል? ድሃ ግን ለምን ይፈጠራል? ለምን ድሃ ሆኖ ይኖራል? እያለች የማይጠየቅ ጥያቄ ስጠይቃት እንዴ ምን ማለት ነው እሱ ደግሞ ትላታለች። አይ ድሃ ሀብታም ሲበላ ያያል። ለምን ግን ለዚህ እኮ ነው ነገሽን ለነገሽ ዛሬ መጣር አለብሽ እምልሽ እያለች እናትየዋም አንዳንድ ነገሮችን ትነግራታለች። ኤቢም እሺ በቃ እማዬ ትቼዋለሁ በቃ ትላታለች። ኤቢ ግን እየጠበቀች የነበረው ዳጣ የደረጀ ልጅ እንደሆነች በቃ በደስታ እሰማለሁ የዛሬው ፍላሽ ላይ ብላ በጣም ደስ ብሏት ነበረ። ግን ምንም አላገኘችም። እነሱ ነክተውባት ስለነበረ ምንም አይነት ነገር አላገኘችም ማለት ነው። እናትየዋ ማርታ ደግሞ እዚህ ጋር ሰራተኛዋ ሰላምን ምንድን ነው ግን በቃ እንደው ምንም ሳያምርሽ ምንም ሳይታወቅ በቃ እርግዝናሽን እንደጨረሽ ነው ማለት ነው ትላታለች። አየትዬ ያማረ ሁሉ የት ይገኛል ብለሽ ነው ትላታለች። እንዴ ምን ማለት ነው ምን አማረሽ ስትላት እንደሆነ የማያማረኝ እርጥብ አፈር ይሄ ትኩስ አፈር ነው ያማረ ስትል እና ምን ችግር አለው እናመጣልሻለን ትላታለች። እኔ ልጆቼን ሳረግስ በተለይ ውሃን ሳረግስ በጣም ነበረ ጥቁር ከሰል የሚያምረኝ አንድ ቀንማ እንዳለ በልቼ የሀገር በልቻለሁኝ ስትላት ከዛ ልጇን እናስመጣልሻለን በቃ ብላ ዮሐንን ሂጂና አምጪ ብላ ጥቁር አፈር እዘሽ ነይ ብላ ታዛታለች። ዮሐንም ልጅም ነች የዋህም ነች። ያን አፈር ይበላል እንዴ ማየስ እርጉዝ ስትሆኚ ያምራል ትላታለች። ከዛም እሺ ብላ ልታመጣ ትሄዳለች። ስታመጣ ግን አፈሩ እሷንም አስጎመጃትና እሷም ያንን አፈር ስትበላ ጀመር። ከዛም ያን አፈር ስትበላ ኤቢ አይታት ስለነበረ አንቺ ልጅ አፈር እየበላሽ ነው ትዛታች። አዎ ምን ችግር አለው እናቴ እኮ ናት ለሰላም አምጪ ያለቻት። እንዴት ትበያለሽ ትፊ ወስጣት። አይ አምሮኝ እኮ ነው እኔ እኮ እርጉዝ ነኝ ትላታለች። የውሃም በጣም ነው ያሳቀችኝ። እኔ እኮ እርጉዝ ነኝ እያለች ስትከራከር ማለት ነው። ከዛም ቆይ መጣውልሽ ብላ ስትወርድ ያንን አፈር ትተዋለች ማለት ነው። በመጨረሻም ናታንና ደረጀ እና ዳጣ አንድ ላይ ተገናኙ ማለት ነው። ዳጣን ናታን ናፍቀሽኛል እኮ እኔ እኮ እንደ እብድ እያደረገኝ ነው እያለ ክፍሏ ሄዶ ካጠገቧ ያን ሁሉ ነገር ሲያወሩ ሰማ። ደረጀ ማመን አቃተው። ልጆቹም ሁለቱም እጅግ በጣም ደነገጡ። ምንድን ነው የምሰማው ምንድን ነው የማየው ብለው ደነገጡ። ያው መጀመሪያ ላይ ማርታ ከናታን ጋር እያወራ ዳጣ ሄዳ ነበረ ፎንቃዬ ስትል ከዛ ደንግጣ እሷ መኖሯን ሳታውቅ ስለነበረ ፎጣዬ ነው ያልኩት ብላ አስቀይሳ ነበረ ማለት ነው። እነሱ ግን ያው ኦልሬዲ ሁሉም አውቀዋል የእውነት እንደሆነ። እንግዲህ ደረጀም አውቋል ይህን ሁሉ ነገር አይቷል ማለት ነው። አሁን የእውነት ፍቅር እንደሆነ እንደሚዋደዱ አምኗል። እንግዲህ ቀጣዩን ምን እንደሚወሰን ባናውቅም ማለት ነው። እንግዲህ የደረጀ ናታንን ከቤት ውጣ ቢለው ነው ብዬ አስባለሁኝ ማለት ነው። እና ውድ ቤተሰብ በቀጣዩ ክፍል አብረን የምናየው ይሆናል። እስከዛው ግን ይህን ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዳጣ እጅግ በጣም ደስ የሚል ድራማ ነው። በአንዴም የሚገባ ነው ማለት ነው። በጣም ደስ ይላል። ያው ቀጣዩ ክፍል እንዲደርሳችሁ ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ በማድረግ መሲ ቻናልን
ይቀላቀሉ። እናመሰግናለን።